አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያው ባሉከ እያፈጠረ ነው። አቡ ሂባ ማለት ነው እያፈጠረ ነው እንደምታዩት እና ማለት ነው። ዛሬ ሰርፕራይዝ አለው ጋይስ፣ ሰርፕራይዝ አለው እና ሰርፕራይዙ ምን መሰላችሁ? ትንሽ ይብላ እንዳይደነግጥ ብዬ ነው። ትንሽ ይጎራርስና እንነግረዋለን። ሰላም አለይኩም በላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ውድ ተመልካቾቻችን እያፈጠርን ነው እና ያው ትንሽ ይጎራርስና ቢያንስ አንድ ኩባያ ይጠጣ። ያው እንግዲህ ባሌ ፌንት እንዳይነቅልብኝ ማለት ነው። ባለቤቴ ፌንት እንዳይነቅልብኝ ጋይስ ትንሽ ዝንጅብል ነው እና ዛሬ ደስ አለ። ዛሬ ሾርባ ተሰርቷል። ማሻአላ ደስ አለ። ጾሙ ዛሬ ነው። ዛሬ ጾምክ መሰለካ እና እንጀራ ላድርግልህ። ሾርባ ይቅደም። ሾርባዬ ትንሽ ሳቡ ለእውነት ግን በጣም ነው እንትን ያልኩት። ዛሬ ራሱ በጣም ነው ደበረኝ። እንዳይደብርሽ አሁን አራት ቀን ቀርቷል። እና አንድ ጠጣ። አሁን ነፍሴ ተመልሷል። እና ማታ ጋይስ የሆነ ነገር አምጣልኝ እስቲ ቼክ ላድርገው ብዬው ነበረ። እናማ ጋይስ እና ያው እንግዲህ ሀብታም ልንሆን ነው ጋይስ። ማታ የሆነ ነገር አምጣልኝና ቼክ ባደርገውስ ብዬው ነበረ። ያው እንግዲህ ጋይስ ያው ልሰጠው ያው ኦልሬዲ ያው ጋይስ ንጹህ ነው ማለት ያው አጸዳድቼዋለሁ። እየበላ ቢሆንም እንትን የሚል ነገር አይደለም። ምን ነገር እንትን አላለም ማለት ነው። እና እስቲ ካልታየው ሰርፕራይዝ ላደርገው ነው። ያው እንግዲህ ጋይስ ልጅ ሲበዛ ማለት ነው። ልጆቼ አሁንም ያው ውለጅልን ችግር የለም እኛ እናሳድግልሻለን ብለውኛል። እስኪ ይኸው አንተ ደግሞ ምንድን ነው እባክሽ? እና ጋይስ እንደምታዩት ነው። እና ይኸው ሲበዛ ጋይስ ጥሩ ነው። ያው በልጅ ሀብታም ልንሆን ነው ሳየው፣ በጣም በልጅ ሀብታም ልንሆን ነው። አልሐምዱሊላህ። እና ያው እንግዲህ ኢንሻአላህ መንታ ይሆናል ብዬ እና ምን ተሰማክ? ግን አራተኛ ልጅ ጋይስ እንግዲህ አራተኛ ልጅ ሊመጣ ነው። እና ምን ተሰማክ? ማሻአላ ያላ ጸጋ አቀበለዋለሁ። ኧረ ተው ደስ ያለ ግን አመስልም። ደስ ያለ ያላ ስጦታ አላህ ሰጥቶን እንቀበላለን። አሁን አራተኛ ሲመጣ አሁን እቺኛዋ ገና 2 ወር ከምናምን ሆነ። አሁን ድጋሚ ሲመጣ ግን ትንሽ አልተሰማም? ከባድ ነው ግን ምንም ማድረግ አይቻልም። ያላ ስጦታ ነው። ኧረ ተው ማለት አሁን እየተጠቀምኩ ነው ግን ቁጭ አለ። እሺ ምን ይደረጋው? ምን ማድረግ እንችላለን? እየተጠቀምኩ ነው ግን ቁጭ አለ ጋይስ። ምንም ማድረግ አይቻልም። እሺ ምን ማድረግ ይችላል? ያላ ስጦታ ነው። እና ትቀበላለህ? እቀበለዋለሁ። እንውለደው? ወላሂ ይሻላል። ታው ወላሂ ኑሯችንስ ግን ኑሮ አላህ ነው የሚያውቀው። ኑሮ አላህ ነው የፈጠረ አላህ። ኑሯችንም አላህ ነው የሚያውቀው። እኔ ግን ዱዓ ማረገው መንታ እንዲሆኑ ነው ማለት አሁን ባይሆን ደስ ይለኝ ነበር ጋይስ። ትንሽ ቢያንስ 1 አመት ቢሆናት ልጅ ደስ ይለኝ ነበር። ትክክል ነው። ግን አንተስ
አንዳንድ ጊዜ በ45 ቀን ራሱ ሊያስከትቡ ሲሄዱ አለ ሲባል በፍጹም እኔ አላምንም ነበረ፣ ግን እውነት ነው። እውነት 45 ቀን ክትባት ሲሄዱ እኮ እርጉዝ ናቸው ይባላሉ። ተቀላ ምን ነው ፈጠነበት አልተኛ እውነት እኮ ነው። 45 ቀን አሁን ክትባት ሲሄዱ ማለት ነው እንትን እርጉዝ ነች ትባላለች። 45 ቀን ሳይሆን ቀርቦ ለምን እሱ መጠጋት አስፈልገው? እንግዲህ ስነ ስርዓቱ ጭራሽ አንተ ጭራሽ አይ እንግዲህ መነፋፈቅ አንድ ቤት ሆኖ ይነፋፈቁ እና ጋይስ እና ግን እንዴት ምን ታስባለህ? አሁን ይወለድ አሳሳቢ ነው ግን አላህ ሰጠ ስጦታ ካልሆነ በቃ እንትን እንለዋለን ይሄዳል። ማይሆን ነገር ነው። ምን ችግር አለው ቢወርድስ? ወንጀል እንደገና የራሳችን ወንጀል አንሱ እንደገና ወንጀል ሌላ ወንጀል ግን እኔ በጣም ነው የሚከብደኝ። ምክንያቱም እኔ አሁን ማለት ነው እንትን ሳልል ነው የመጣሁት ሳላርፍ ነው እቺኛውን እርጉዝ የሆንኩት ማለት ነው። ግን አሁን እኔ ጋይስ አራተኛ ከምር እኔ በጣም ከባድ ነው ለእኔ በጣም ከባድ ነው ጋይስ። ምክንያቱም አሁን አራተኛ በጣም ይከብደኛል። ምን ማድረግ አይቻልም። አላረፍኩኝም እኮ ሳላርፍ ነው ጋይስ አሁን እንትን ያልኩት። እየተጠቀምሽ ቁጭ ቢል እንደዛ ነው ያላህ ነገር ነው ጥሶ ነው ምንም ማድረግ አይቻልም። ያላህ ስጦታ መቀበል ነው። ግን ሀሳብ ያለክ ትመስላለህ ይላል እንጂ የማይል ነገር አለ እንዴ? እንዴት አይልም? በዚህ ትጠራጠራለህ እንዴ? እንዴት እናሳድገዋለን ብለህ ነው? እና ውድ ተመልካቾቻችን እንደምታዩት ያው እንግዲህ ባልዬ ደስ ብሎታል። ችግር የለውም እሱ መንታም ቢሆኑ ችግር የለውም ብለዋል። እንግዲህ አይደለ ያው መቀመጡ ትንሽ ያሳስባል። ቢያሳስብ ቀን ነው ትቀበይዋለሽ። ያለ አንተን ግዴታ ሆኖብህ ነው እንጂ አላስደስተህም። የሚያስደስትሽ እኮ አሁን አንቺ ረፍት ስታረጊ ያለበት ኮንዲሽን ምናምን እንትን ላይ ቢሆን ትደሰቻለሽ። ምንም በቃ እንትን ያለሽ ግን ያ ነገር ቀድሞ ምንድነው የሚያስደነግጥሽ ነገር ምንድነው? አንቺ ሳጠናከሪ ዳግም መቀማቱ የሚለው ነው እንጂ ሌላ ነገር ችግር የለውም። የሚረዝቀው አላህ የሚያበላው አላህ የሚለው አላህ። እንግዲህ ለማንኛውም ግን እናስባለን ምን ማድረግ እንዳለብን አሁንም ሳይጠነከር እናስባለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያበረታቱኛ ማሻአላህ ያበረታቱን እና ደግሞ ሸር አድርጉልን። ቪዲዮቻችን ያው ይሄንን ብሰሩን በሉን ባይዞ እኔ ብዙ አይዲያ አለኝ፣ ግን ደግሞ ያው ስላላችሁ ማለት ነው። ቪዲዮቻችን እስከ መጨረሻው እዩልን። ያው እንግዲህ ሙኒ እንደሆንኩኝ ታውቃላችሁ። በደንብ አድርጋችሁ እዩልን። አበረታታት አዎ እስቲ ንገራ አበረታታት ብዬ ጠይቃለሁ። ሌላ ምንም ምለው ነገር የለም። አንተ ከኔ ጋር እያችሁ ካበረታቱሽ እኔ ካንቺ ጋር እሰራለሁ ብሏል። እስካሁን ድረስ ካሜራ ውስጥ አልገባም እያለ ነበረ። ቢዚ ነኝ እያለ ነው። ግን ደግሞ ቢዚ ብትሆንም 10 ደቂቃ ቢዚ አትሆንም እና ትንሽ መስዋዕት አድርግ እያልኩት ነው። ምክንያቱም እኔ በጣም ስለደከምኩበት አይደለ እና ለመስራት ከሌላ ፈቃደኛ ነኝ። ስለዚህ አሁን ጋይስ ይሄንን ነገር ምን ማድረግ እንዳለብን እንወስናለን፣ እናስብበታለን፣ እናሳውቃችኋለን። ከዛ ድረስ ቻው ቆዩልኝ።